እያልን ወደ ማጠቃለያ ሰዓታችን ላይ ደርሰናል። አሁንም ከዳን አድማሱ ጋር አብረን ያለን። እውነት ነው። ዳን አድማሱ ብዙ ያላነሳናቸው ነገሮች አሉ። ቅድም የጴጥሮስን ተወዳጅ የሆነ ሙዚቃህን ተጫወትክልን። ከዛ ደግሞ ወደ አልበሞችህ እንመልስ፣ ወደ ኋላ እንመልስህና አንድ አልበም ወደ ህዝብ አድርሰሃል። 10 ዓመት አካባቢ ሆኖ አልበሙ ቆየት አልክ። ግን ካንተ ብዙ ነው የምንጠብቅ የነበረው። ያው እየሰራሁ ነው። አሁንም በቅርብ ይመጣል ብዬ አስባለሁ። አዲስ አልበም አለ? አዎ ከዳግማዊ አሊ ጋር እየሰራሁ ነው። በቅርብ ከሱ በፊት ደግሞ ሲንግል ይኖረናል የሚወጣ። አንድ ላይ ሰራችሁት? አዎ መቼ ከአራት ኪሎ ጀምሮ በቃ እሱ ጋር ነኝ። ኦኬ መቼ እንጠብቅ? አይ ስፔሲፊክ የሆነ ነገር ባላስቀምጥም ግን ጥሩ ሂደት ላይ ነው ያለው። ዳን አድማሱ እንግዲህ ለየት ያለ ቅላጼ ነው ያለ ድምጽ አይደል? ጎርነን ያለ የራስ የሆነ ቀለም ያለ ድምጻዊ ነህና ይሄ ነገር ከጊዜ በኋላ የመጣ ነው ሙዚቃን ስትጫወት ወይስ ከመጀመሪያ ሙዚቃን ስትጀምር ጀምሮ በዚሁ ቅላጼ ነው ሙዚቃን ጀመርከው? አዎ እንግዲህ እኔ በክለብ ምናምን ሰርቼ ድምጼን በዛ ገርቼ ምናምን የመጣው ድምጻዊ አይደለሁም። ያው ቀጥታ ወደ አልበም ነው የገባሁት። ክለብ 3 ወር ምናምን የሰራሁት ከአልበም በፊት። ምናልባት ለዚህ ሙዚቃ ትምህርት ቤት ነበር ምናምን እዛ ላይ ያው የሙዚቃ ትምህርት ቤት የሚያስተምረኝ ነበር። በዚህ አጋጣሚ ላመሰግነው እወዳለሁ። አሌክስ ይባላል። የያሬድ ስኩል አስተማሪ ነበረ። ከሱ ጋር ሰርግ ይዞኝ ይሄድ ነበር። እነዛ ሰራ ነበር የተወሰነ ጊዜ መድረክ ብዬ የማስባቸው እሱ። ከዛ ውጪ 3 ወር የሰራሁት ክለብ ነው። ከዛ በኋላ ቀጥታ ኤልያስ ጋር ሲሄድ አይ ምንም ነገር ሲንግል ምናምን ሳይኖር እንደዚህ ነው አልበም ይዘን መምጣት ያለብን ምናምን አለ። ያው እንግዲህ እሱ ካመነበት በዛ መንገድ ይዘን መጣን። በቀጥታ ከኤልያስ ጋር ተገናኘ። የሚገርም አጋጣሚ ነው ማለት ሰዎች ያው ሙዚቀኞች ብዙ ለፍተው ብዙ ታሽተው ነው እዚህ ቦታ ላይ የሚደርሱትና ያንተ አጋጣሚ ደግሞ ትንሽ ይለያል። አዎ እንግዲህ ያው ሁሉንም የሚያደርግ እግዚአብሔር ነውና እግዚአብሔር ይመስገን። በራሴ መንገድ ያው የሄድኩባቸው ጥረት ያደረኩባቸው ነገሮች አሉ። ቤተሰብ ከማሳመን ጀምሮ እሱ በጣም አስቸጋሪ ነገር ነው። ትንሽ ደግሞ የነበርኩበት ቤተሰብ እንደዚህ አይነት ነገር ላይ በጣም አስቸጋሪ የማይፈልገው ይህንን ሙያ የማይፈልገው ቤተሰብ ነውና እሱን ከማሳመን ጀምሮ ብዙ ነገሮች አሉት። በኋላ ግን ሄዶ እግዚአብሔር ረዳኝ። ሱልጣን ኑሪ ወይም ሶፊ ከሱ ጋር የወንድም ያክል ነው ቀረቤታችንና በሱ አማካኝነት ኤልያስን አገኘው። በቃ ሰርፕራይዝ አለ አለኝ ምናምን። ኤልያስ መልካ ዳግማዊ አሊ በጣም ማደንቃቸው በኔ በነበርኩበት እድሜ እነሱን ነው የምሰማው የነበረውና ያው እንግዲህ ህልሜ የሆነው ነው ማለት ነው። በአንድ ጊዜ ሙዚቃህን እንዳወጣህ ነው ቶሎ ሰው ውስጥ ተቀባይነትን ያገኘኸው። በተለየ መልኩ ነበር የመጣኸው። ሙዚቃዎችህም ጠለቅ ያሉ ግጥሞቻቸው ብዙ ነገሮችን የሚያነሱ የሚያወሱ ናቸውና ከበፊትም ስትጽፍ ግጥሞችህ እንደዛ ነበሩ? ለብዙ ሙዚቀኞችም ግጥሞች እንደሰጠህ እናውቃለን። አዎ እንግዲህ ጥበብ እንዴት እንደምትሰራ አታውቂም። ሁልጊዜ ግን ምን ይፈልጋል ማዳመጥ እና ደግሞ ራሱ የምትኖሪበት ማህበራዊ ሁኔታ አስተሳሰብ የምትሰሚያቸው ነገሮች ተጽዕኖ አላቸው እና እኔ ደግሞ ቤተሰብ ላይ እድለኛ ነኝ ብዬ አስባለሁ። ትልልቅ ሰዎች ስለነበሩበት በልጅነቴ ይምጡና ይቀመጡ ተብሎ እግር ስር ቁጭ ብለሽ የምትሰሚው ነገር ለካ ይሰራል ያ ነገር እና ወደ ጠቅሞኛል በጣም ሳልክ ያለኝን የቋንቋ እውቀት የተለያዩ ነገሮች። ከዛ ደግሞ ምንድነው ቤት ውስጥ ንባብ ግድ ነው። እኔ ትምህርት ቤት ሳልገባ ነው ማነበው የነበረው ቤት ውስጥ ግዴታ ነው እና ያ ብዙ ነገር ረድቶኛል ብዬ አስባለሁና የዛ ውጤት ነው። ብዙ ሰዎች ወደ ጥበብ ሲጠሩ የሚታያቸው የሆነች ምልክት አላቸው እና እንደው ዳን በምን ጥበብ ጠራችሁ? እንዳልኩ ነው እኔ ራሴን ሳቅ ጀምሮ ከልጅነቴ ሙዚቃ እንደምወድ ነው የማውቀው እና ቤት ውስጥ የተለያየ ስራ ነው የሚከፈተው። የሸክላ ስራዎች ይከፈታሉ፣ የካሴት ስራዎች ይከፈታሉና እነሱ ላይ በጣም ነበር መሳበው እና እሱ እንደውን ስለማይፈልጉ ቤተሰብ ደግሞ መስማት እንጂ አትስፈን ምናምን ትባላል። ከቤተሰብ ውስጥ ሙዚቀኛ የሆነ ሰው ወይ በዚህ ሙያ ውስጥ የተቃኘ ሰው አለ? ያው አባቴ አርቲስት ነው፣ አድማሱ ዳምጠው ይባላል። ሀገር ፍቅር ይሰራ የነበረ ነው። ደጃቸው ደግሞ የራሱ ባንድ ይዞ የሚጫወት የነበረ ሰው ነው። ዘፋኝ ነው፣ ድምፃዊ ነበር። እሱም እንደዚህ የራሱን ድርሰቶች ነው የሚሰራ የነበረው። የመጀመሪያ አልበም ሳወጣ ኢትዮጵያ ሬዲዮና ቴሌቪዥን አርካይቭ ሰርፕራይዝ አድርጎኛል የሱን ስራዎች እንድሰማ። ግን በኔ እድሜ ነው እናቴና አባቴ የተለያዩትና
ትንሽ ጊዜ ነው ካደኩ በኋላ ነው አባቴን የማውቀው። እሱም ብዙ ጊዜም አይደለም፣ ግን በነበረው ጊዜ ያለኝ ነገር ከእሱ ጋር የነበረው ነገር ብዙ ነገር እንትን ብያለሁ። እሱ ነበር የሚረዳኝ። እንዲያውም እንድትቀጥልበት ይፈልጉ ነበር። አዎ አግኝቶት ነው እንደዚህ እንትን ካለ ምናምን ይል ነበር። ሙያው ተሰጥቶት ከሆነ ስለሚያውቁት በደንብ አዎ የነፍሱ ጥሪ ከሆነ ምናምን አትጫኑት ምናምን ይል ነበር። ግን ቤት ያው አይፈልጉም ነበር። የሚገርም ነው። እኔም ስታነሳ ማንበብህን ስታወሳ ምን ገረመኝ፣ ቃላት አጠቃቀሞች በጣም ይገርሙኛል። በደንብ ጥልቅ ናቸው። ቅድም እንዳነሳሁት ከፍቶሽ እንዳለ አሁን እኔ በጣም የምወደው ሙዚቃ ነው። ጥልቅ ነው። ለእናትም ይመስላል፣ ለፍቅረኛም ይመስላል፣ ለሀገርም መሆን የሚችል ብዙ ነገሮችን መወከል የሚችል ቆንጆ ሙዚቃ ነው እና የእሱ ግጥምና ደራሲ አንተ ነህ። እንዴት ነበር የተሰራው? ከጀርባ የሆነ የተያያዘ ነገር አለ? እንደዛ ስለተሰማኝ ነው። አዎ ያው ጥበብ ከምታዩ ከምትሰሚው ነው ልትሰሪ የምትችይው እና እሱም የራሱ የሆነ መነሻ አለው። ቤተሰባዊ ነገርም አለው። ከእናትም ጋር ይያዛል፣ ከሀገርም ግን ስትወስጂው ደግሞ ከሀገርም ይያዛል። ወንድም ለእህቱ መጋበዝ የሚችለው እንትን ነው፣ ለፍቅረኛም ይሆናል። በቃ ግን ሁሉም ባላንስ እንዲያደርግ አድርጌ ነው አስቤ ነው የጻፍኩት። ጥሩም ተቀባይነት አግኝቶኛል፣ እግዚአብሔር ይመስገን። እንደው መጀመሪያ ኤልያስ ጋር ስትሄድ ግጥሞችን ነው ያቀረብክለት ለማስታወስ? አንድ የሆነ ወንድ ኮንክ የሚል ፊልም ወጥቶ ቅድም የጠቀስኩላችሁ ሰው ሱልጣን ኑሪ ወይም ሶፊ ይህንን ሳውንድ ትራክ ስራዋል። ከዛ ሄድኩኝ አየሁኝ። በአንድ ሌሊት ነው ሰርች ሄድኩት ስራውን። የሚገጥሙ ሰዎች በሙሉ የሚገርሙ ናቸው እና ሶፊም ራሱ አምኖ የተቀበለበትን መንገድ ይገርመኛል። እና እስቲ ወደ ኋላ አጫውተን እስቲ። ከሶፊ ጋር የተገናኘንበት ምክንያት ሄኖክ የሚባል ልጅ አለ አሜሪካን። እሱም ከስራ በኋላ ወንድም ይሁን ጥሩ ቤተሰብነት የፈጠርን ሰዎች ነን እና አቡሽ ዘለቀ የኔ በጣም የወንድም ያክል ቀረቤታ ያለን ጓደኛዬ ነው። ሙዚቀኛ አቡሽ ዘለቀ ድምጻይ እና እንደዚህ ስራ ፈልጎ ሲያማክረው ቆይ አንድ ልጅ አለ ምናምን ብሎ እኔን አገናኘኝ ማለት ነው። ከዛ መጣ ስሰጠው ወደዳቸው ስራዎቹን። ከዛ ማን ጋር ቢሰራ ምናምን ሲል ሶፊ ጋር ቢሰራ አልኩኝ። እዛ እሺ ብለን ሄድን። ስንገባ የእሱን ስራ እኔ ዘፈንኩለት ማለት ነው እና ስራዎቹን ሳይሆን እሱ ድምፄን ነው የሚሰማው እና ቆይ አለኝ። ለምንድን ነው አንተ ማትሰራው ምናምን አለኝ። ይሰራለሁ ሀሳቡ አለኝ፣ ግን ያው መጀመሪያ ማድረግ ያለብኝ ነገሮች አሉ። ያው አልበም ከባድ ነው፣ ዝም ብሎ ተነስቶ የሚሰራ ነገርም አይደለም። ከዛ በኋላ በዛው ግንኙነታችን ጀመረ። እያለን ፊልም መጣና ይህን ሳውንድ ትራክ ሰራው ማለት ነው። ልክ ሳውንድ ትራኩን እንደሰራው በሬ ይባላል፣ ቤሪ አሜሪካ ነው ያለውን ወንድሜ በጣም እና እዚህ አጋጣሚ አመሰግናለሁ። እሱ ፕሮዲስ ላድርገዋል ሲሰማ ማለት ነው። ከዛ በኋላ ያው ለኤልያስም ለዳግም ያለኝ ነገር ያው እናገር ስለነበር ፋይናሊ ሶፊ ነው ደውሎ ሁሉን ነገር ጨርሶ እኔ ሳላቅ ምናምን ይዘውና ምናምን አለው። ከዛ ሄድኩኝ ይህንን ሳውንድ ትራክ የሰራንበትን ኦዲዮ ይዘን ሄዱ። ከዛ እስኪ ድምፁን ልስማው አለ። ተከፈተ ምናምን አለ። በቃ የራሱ ነገር ተናገረ። መስራት እንችላለን አለ ማለት ነው። ተጠነሰሰው ነው በባዶ ይበልልን ምናምን ሲባል አይ በቃ አግኝቼዋለሁ አለ። እንግዲህ ወደ ከፍቶሽ እንዳላይ ልመልስህ ነው። ከፍቶሽ እንዳላይ ሌላ ከሙዚቃው በተጨማሪ ደግሞ የሚውዚክ ቪዲዮን የሰራው ስንታየው ሲሳይ ነው። በጣም ቆንጆ ሙዚቃ ነው። ቪዲዮ ክሊፑም ይመስለኛል ሙዚቃውን በመሰለ በሚመጥን መልኩ ተሰርቷል። ስንታየውን እኔ አጋጣሚ ሆኖ አገኘዋለሁ አውቀዋለሁ እና በጣም ከሚኮራባቸው ሁል ጊዜ ከፍቶ ደግሞ በቃ በመስራቱ ደስ ከሚለው ስራዎች ውስጥ አንዱ ያንተን ከፍቶሽ እንዳላይና የሄለን በርሄ ሙዚቃዎች ናቸው። እና እንዴት ነበር ከስንታየው ጋር የተገናኛችሁት? ባሳለፍ ነው አይ ቲንክ ከ4 ወር ከ5 ወር በፊት ደግሞ ሰምተህ ከሆነ ትንሽ የገጠመው ነገር ነበርና ትገናኛላችሁ? ስንታየው ለእኔ በጣም ወንድሜ ነው። ይህ ስራ ቢሆን የሚያገናኘን እንዲያውም ከዳኒም ጋር አሳልፈናል። ከዚህ በፊት እንዲያውም ታኬታው የዳን ራሱ ታኬታ ስንት ዓመት ይሆነዋል እኔ ቤት ከተቀመጠ ተረስቶ ነው አንተ እሱ ቤት አልመለስ ብሎኝ ቆንጆ ታኬታ ነው። አጋጣሚ ከኳስ በኋላ ኳስ ትጫወት ነበር? እንጫወታለን እኮ እኔ ወልክ እንደዛ ምን አልከኝ? ዳኒ አታምነኝም አያለ ዳኒ ጫወት ነበር። እቺን አንዴ ግን መልሱልኝ። አንድ ክሊር እያደረግናት እንዴ ዳኒ ግን ጫወት ነበር? በጣም የሚገርም በቃ በምን በአጥቂነት ነው ወይስ አጥቂ ነኝ እኔ ሁሌ
የግራ ክንፍ አጥቂ ነኝ አሉ ከተባለ በቃ እሱ ለምን በእናታችሁ የእውነቴን ነው። ገዙ ይሙት የእውነቴን ነው። ይኸውልሽ የዳን ታኬታ ስንት ተጠይቆ የዳን ኖ ታኬታ እኔ አላመንኩም። ገዙ ይሙት ይጫወታል ግዳኔ እንደ የእውነት እኮ ነው የምናወራሽ። ግን የዳን ታኬታ ለእኔ አይበቃኝም። እኔ 44 ቁጥር ነኝ። የዳን ትንሽ እግር ነው እንጂ እስካሁን አደርገው ነበር። ያው ቁጭ አድርጌ አይነኑን አየዋለሁ ጫማዎቼ ማለት ወይ ጉድ። ከስንቴ ጋር ምናምን እንደዚህ አብረን ከዳን ጋርም እናሳልፋለን። እንደዛ አይደለም ስለማይበቃ አይደለም የሆነ ነገር አለ ብቻ በጣም እኔ አሁን እኮ ታኬታውን ግን ምን ማለት ነው? ይሄ ልምከርህ፣ ታኬታው ዳን አድማሷን በጣም ተወዳጅ ሙዚቀኛ አይደለ? ጨረታ አውጣው። እሺ ገባህ አይደል? አዎ። እስከዛሬ የተቀመጠው የዛሬ ስንት ዓመት በፊት ነው? 1-2 ዓመት ወይ ያው የትላንትና ነው። 2 ዓመት በፊት ሙዚቃ ሙካ ወጥቷል፣ የጎንደር ሙዚቃ እናነሳዋለን እሱንም። ግን ለማንኛውም እኔማ የቆየ 10 ዓመት ምናምን መስሎኝ ቆየት ያለ ሙዚቃን ከመጀመሩ በፊት ምናምን የምትል መስሎኝ ነበር። አይ የቅርብ ነው። እና ያው ወደ ነጥባችን ስንገባ ከሱ ጋር ያገናኘን ያው ደውሎ በጣም እንደሚወድ ብዙ ሰዎች ደውለዋል። አልበም ያወጣው ጊዜ እዚህ አጋጣሚ ያበረታቱኝ ሰዎች በሙሉ ስም መጥቀስ ብዙ ስለሆነ አመሰግናለሁኝ። እና ከነዛ ውስጥ አንዱ እሱ ነበረ። ከዛ እንገናኝ እንደዚህ በሚል ተጀመረ። ከዛ ግን ወንድም ምን ነውና እኔ እሄዳለሁ እሱ ጋር ቤት ይመጣል እሱም ጋር እንደዚህ እያለ ነገሮች ሄዱና ከብቶች እንዳላይና አብረን ሰራን ማለት ነው። የሚወደውም ስራ ነው በጣም እና በጥሩም ሁኔታ ነው የተሰራው። ስንታየው ደግሞ ለዚህ ሀገር የሙዚቃ ኢንዱስትሪ በጣም ብዙ ነገር ያበረከተ ብዙ ሰርቷል። ድብን አድርጎ ነው የሚሰራው። ብዙ ሰርቶ ያልተከፈለው ሰው ነው። እንደሰራው ያልተከፈለው ሰው ነውና በዚህ አጋጣሚ ብዙ አሉ እንደዚህ ለሀገር ብዙ ውለታ ውለው የተደበቁ ሰዎች ሰው የረሳቸውና ይሄ ባይሆን ክፍያው ሁሉም ማበረታታት ከቻለ አርቲስቶቻችንን ራሱን ችሎ የመኖር ሰው ላይ እንደዚህ እንትን ያለ ማለት ነገሮች የሚሆኑት በዚህ መንገድ ነውና ተገቢውን ቦታና ክብር ቢሰጥበት ብዬ አስባለሁ። ቆንጆ ስራ ስለሆነ ግን እኔ ከዚህ በፊት አጋጣሚ ስንገናኝ የመጀመሪያ ያሳየኝ ስራ እንዳልኩ እሱን ስለነበረ በዛው ላንሳ ብዬ ነው። እኔ እንደውም እውነቱን ስነግርህ ሙዚቃ ቪዲዮን ካሳየኝ በኋላ ሙዚቃውን በደንብ የሰማሁትና እኔም ወድጄዋለሁ። ሙዚቃ ሲሰራ ቪዲዮ ክሊፕ በደንብ ሙዚቃን ያነሳል ብዬ አስባለሁኝ። በተለይ ደግሞ መልእክቱን በደንብ የሚገልጽ ሲሆን ቆንጆ ተደርጎ ሲሰራም። ከዛ ደግሞ በጣም ወደው ሌላ ሙዚቃ ተከዜ በጣም ተወዳጅ ሙዚቃ ነው። እሱም እንደገና ቪዲዮ ክሊፕ ቆንጆ ተደርጎ ተሰርቷል እና እኔ የሆነ ተከዜ ላይ የሆነች ልጅ የምትጠብቅ እየመሰለኝ መጣን ነው። ተከዜ አካባቢ ናት ያለችው ልጅቷ። ይሄን ሚስጥር በደንብ አውጪ እኮ ለምን መሰለህ አዘፋፈኑ ክሊፑ እንዳልኩት ነው። መልእክቱን በደንብ እንትን ያደርገዋል። ግን የሱ ተራራ ላይ ሆኖ የሚሆነው ነገር ሳትሆን እንዲህ ያለችው አልኩኝ። ማናት ግን ልጅቷ? እኔ ልጅቷን ለመሰማ በጣም ጓጉቻለሁ። አዎ እንግዲህ ክሊፑ ላይ ገልጬዋለሁ ማን እንደሆነች። ተገኝታለች። ያው እንግዲህ ሁለቱን መጠየቀሽ እኔ የለሁበትም እኔ። ስለዚህ ከሁለት አንዳቸው ናቸው በሚለው እንያዘው። ይሽያስ እሺ ክሊፑን ይዩትና እንግዲህ የትኛዋ እንደሆነች የዳን ልብ ውስጥ ያለችው ከዛው ላይ መልሱን ታገኙታላችሁ። አገር ነች ግን አገር ዳን ሲናገር እኔ አሁን ምን ጓጓኝ የታለች ታዲያ አንተ ፍቅር? እኔ ብዙ ጊዜ የሰውን ፍቅር እሺ አፋቀር ከዛ በኋላ ግን ያንተ ፍቅር የታለች? የኔ ጥያቄ መሰለኝ ዳርዳሩን የሚሄደው እኮ እሱ ጋር ለመሄድ ነው። ዳን እያመሰግናል እንዴ ፊት ለፊት መጠየቅ እኔ ብዙ ጊዜ የሚቆጨኝ ነገር ነው። ዳን የታለች አንተ ፍቅር? እስቲ ያሰባችሁልኝ ነገርም አለ። ይሄን ሁሉ የፍቅር ስራ ሰርተክ አንድ ፍቅር ላይ ኖረ። እስኪ ፈልጉልኝ ታዲያ እንፈልግ ባፋልጉ እንጂ የለችም አልተገኘችም። እስኪ ፈልጉልኝ። ለሚመለከተው ሁሉ ዳን አድማሱ የህይወት ጥሪ አቅርቧልና እባክሽን ካለሽበት መጥተሽ ድንበር ችግር የለውም በፍቅርና በልብ ታልፈያለሽ ነው አይደል? በኢቢኤስ ስም ያው አቅርባችኋል ማለት እንዴ የግድ ነው። የተከበርክ ትልቅ ባለሙያ ነህ እና ለአንተ ደግሞ ለብዙ ፍቅሮች የከፈልከው መስዋዕትነት ለአንተ የግድ ነው። መስዋዕት የምትከፍል ትምጣ። አሜን አሜን አሜን። አሪፍ ፍቅር ይስጥህ፣ አሪፍ ትዳር ይስጥህ ነው የምንለው። እኔና ዳኒ እንግዲህ የእናትና የአባት ምርቃት ነው። የዛሬ ዓመት እንኳን አደረሰ ለአባቶች ቀን እንድትባል እንዴ በ3 ወር ውስጥ እኮ መጠናቀቅ አለበት ጉዳዩ። ኧረ አታስገባት። በአባቶች ቀን አባት ልታደርጉኝ ነው የግድ ነው። እኔ አባት የማድረግ አጀንዳ ምናምን አለ ይሰማኛል። የግድ ነው። በጣም ደስ የሚል ዲሲፕሊን የሆነ ሙዚቀኛ ነው ዳን አድማሱና በጣም ሁሉ ጊዜ ግን ዳን አድማሱ ሲባል
አይኖ ስሙ ትርጉም እንዳለው አውቃለሁኝ ግን የሆነ ዳን የሚለው ወይ ኤል ይቀረዋል ይላሉ ዳንኤል ወይ የሆነ ነገር አይደል ዳን ብቻ ተብሎ እንዴት ተሰጠ ሞክሼንን ከዳኒ ጋር እኮ ዳንኤል ነው ወላ ገባ እኔ እኮ አልኩኝ የሆነ ነገር እኮ በቃ ቀርቷል ብያለሁ ስለዚህ ዳንኤል ነው ሙሉ ስም ዳንኤል ነው የስሜ መጀመሪያ ዳን አይደለም የሚጀምረው እሱ ተወስደ ነው ከዛ ኤልያስ ነው ያው ኒክኔም ጥሩ ነው አልበም ሲወጣ ምናምን እውነቱን ነው ግን በጣም ሰርቷል ዳን እንደለዋለኝ ያው ደግሞ ቤት ውስጥም እንደዚህ ይጠሩኝ ነበረ ተገጣጠመ በቃ ዳን ቆንጆ ሙዚቃዎች አወጣል አሁን ደግሞ ሰሞኑን ቃና ጃምስ ላይ የሚገርም ፐርፎርማንስ ነው ነበር እንደገና እንደ አዲስ ደግሞ ሰው ሙዚቃ እንዲሰማ ቆየት ያለ ሙዚቃም ተጫውታችኋልና ደስ የሚል ስብስብ ነበር እንዴት ተሰራ ሁሉም እንትን መሰረት አለው እና የኛም የሙዚቃ መሰረቶቻችን ወደ ኋላ ያሉት እስካሁን ለመድገም እስከሚያስቸግር ድረስ የተሰሩ በጣም ትልቅ ስራዎች የተሰሩበት ዘመን ነው ያለፈው ዘመን ከዛ አንፃር ሁላችንም በልጅነታችን ሰምተን ያደግንበት ሙዚቃን እንድንወድ ዛሬ እናደንቃቸዋለን ብለን የምንላቸውን አርቲስቶች ታላላቆቻችንን እንድናከብር ምክንያት የሆኑ ስራዎች የሰሩልን ባለውለታዎቻችን ናቸውና እኔ በመድረክም ላይ በክለብ ላይም ስጫወት ከስራዎቼ ጋር ጨምሬ አብሬ የምጫወታቸው ስራዎች ነበሩ ልጅ ሆነ ያው ስትሰማ እነዚህ ስራዎች ሰምተህ ነው የምትመጣው ቅድም ሰማሁት ስለ የነበረው ታሪክ የቤት የነበረው ታሪክ ላይ እነዚህ ስራዎች እየሰማሁ ነው ያደግኩት ከዛ ደግሞ ያው ከዳግማዊ አሊ ጋር ስንገናኝ በብዙ መንገድ የሚቀርጸኝና የሚገራኝ ወንድሜ ነው እሱ ላይብረሪ ማለት ይቻላል የሙዚቃ በሙዚቃ ስራው ደግሞ የታወቀ ነው ሌጀንድ ነውና በቃ እነዚህን ስራዎች ክለብ እንጫወታቸው ነበር ምናልባት የጋሼ የመጀመሪያውን በብር አባብዬ የሚለውን ብቻ ነው ያልተጫወትነው ክለብ ላይ እሱን ከመጀመሪያው ጀምሮ እንዳለ ሜድሊ ወይም ደግሞ ስብስብ የተባሉትን ተከታታይ የነበሩትን ስራዎች የጋሽ ማሙድን የመጀመሪያውን በብር አባብዬ የሚለውን ስራ ጨምሮ ከመምረጥ ጀምሮ ሪአሬንጅ ከማድረግ ጀምሮ ሚክሲንግ እና ማስተሪንግ ዳግማዊ አሊ ነው በዛ መንገድ ሌሎችም አብረው የነበሩት ትልልቅ ሙዚቀኞች ናቸው ቆንጆ አድርገው ተጫውተውታል አይታችሁታል እንደዛ አድርገን ሰራ ነው ማለት ነው ሲወጣም እንግዲህ ህዝቡ ጋር ትልቅ ነገር ነው እንደ አዲስ ነው ያነቃነቃችሁት እና የሀሳቡም ጥንስስ ሁሉም ነገር ዳግማዊ አሊ ነውና በዚህ አጋጣሚ ክብር መስጠት ፈልጋለሁ እንዲሁም አብረው ለነበሩት ክሮች የሙዚቃ አባላቶች በሙሉ ታላቅ ክብር ሰጣለሁ ደስ የሚል ስራ ነበረ በጣም ወደነዋል በጣም ስለወደዳችሁ አመሰግናለሁ ከመጀመሪያው ጀምሮ ኢትዮጵያ ህዝብ የተቀበለኝን አቀባበል በእውነት በምንም የምመልሰውም ከፍለውም አይደለም እግዚአብሔር ያክልልኝ ማለት ፈልጋለሁ ከቃና ጃምስ ታዲያ ትንሽ ጀባት ትለንብለኝ ወደ ኋላ ሄደሽ በሐሳብ ከማለም ቀኑ እንዳይመሽብሽ ትላንት ዛሬ አይደለም ወደ ኋላ የሄድሽ በሐሳብ ከማለም ቀኑ እንዳይመሽብሽ ትላንት ዛሬ አይደለም አቋዋንሽ ሁሉ ደርሶ ያዋለለኝ አቋዋንሽ ሁሉ ደርሶ ያዋለለኝ መጣው ልበል እንጂ ሌላ ምን አፋለኝ መጣው ልበል እንጂ ሌላ ምን አፋለኝ ያለ ይላል ናይስ በራስክ ድምጽና በራስክ ቅላጼ ነው የምትላቸው ሙዚቃዎችን አንዳንድ ጊዜ ያው ሙዚቀኞች ሲጫወቱ ብዙ ጊዜ የዛን ድምጻዊ ድምጽ ለማስመሰል ነው የሚጥሩት አንተ ለየት የሚያደርገው እሱ ይመስለኛል ጋሽ መሐሙድን ሙዚቃ ሲሰማ ምን አለ የሰጠክ ነገር አለ ያለክ ነገር እስካሁን ምንም አልተገናኘንም የመጣልኝ ነገር የለም በሰው ዘንድ ግን በጣም ተቀባይነት አግኝቷል እግዚአብሔር ይመስገን ስትጀምር ታስታውሰዋለህ በማን ሙዚቃ ነው የጀመርከው ጋሽ አዳልት ማሪቱ ጋሽ ባህሩ ቃኜ ኤፍሬም ቴዎድሮስ ታደሰ ጋሽ ሙሉቀን ጋሽ ማሙድ ጋሽ ጥላሁን ምን ጋሽ ሚሊኮስ ናቸው የሌለ ነገር የለም ናሲራ ወቀነ ኩኩ ነዋይ በጣምና በቃ ልጆኝም ከሚስውኝ አንዱ ነዋይም ነበር በጣምና ሁሉ ሙዚቃዎች ግን ሰምቼ አብሬ ማንጎራጉሬ ነበር እንትን ነውና እንዲህ ነው አለ ሙዚቃ በአጠቃላይ ወዳለ ሙዚቃ ከተከፈተ አለው ዳን አልማሱ ሌላ ምን ተታወቅበት ነገር ግጥምና ዜማ ትሰራለህ ከነዛ ውስጥ የዛሬው ሁለት ሳምንት አካባቢ እኛ ጋር እዚህ ቆንጆ ቆይታ አድርጋ ነበር ድምጻዊ ጸደንያ ገብረ ማርቆስ ለሷ ሙዚቃ ስራዎችን ሰጥታል አይደለ ሌላ ለማን ሰጥታል ገረመው አስፋ ጋር ሰርተናል ነፍሱ ይማረው ማዲ በዚህ አጋጣሚ በጣም ወደው ማከብረው ወንድሜ ነው ነበረ ነፍሱን ባጸለገነት ያኖርልኝ
ከሱ ጋር የጀመርናቸው ነገሮች ነበሩ። ሸዋንዳኛ ይሉ የትኞቹ ሙዚቃዎች እንደሆኑ በዛው ብናነሳቸው ደስ ይለኛል። አይ ገና ያወጡ ናቸው። አዎ እንደዚህ ያሉ አሁን ደግሞ በቅርብ የምንሰራቸው ታምር ግዛው ከሷ ጋር እየሞከርን ነው። እግዚአብሔር ጋር አሪፍ ነገር እንሰራለን ብዬ ከሷም ጋር አስባለሁ። በዚህ አጋጣሚ እንዲያውም በቃ ሌቶኝ ይባታለሁ እና ይቅርታ ይደርሳል እየተሰራ እና ጥሩ ነገር ይዣለሁ ከሷም ጋር በተያያዘ አሉ። እንደዚህ ሌላስ በዜማ እንደዚህ የተሳተፍከው በግጥም ብቻ ሳይሆን በዜማ ምናልባት ያው ከዛ ውጪ ከአልበሜ ውጪ ሳውንድ ትራክ አለ። የእግዚአብሔር ድልድይ ጋጋኖ የፊልም ማጀቢያዎች አገር ሻገሬ የሚለው ስራ ላይ ይዛም አለኝ። እሱ ላይ ማለኝ እንደዚህ ነገሮች አሉ። በጣም አሪፍ። በቅርቡ ደግሞ ከ2 ዓመት በፊት የወጣ የጎንደር ሙዚቃ አለ። ያው እሱ ከአልበም በኋላ ያወጣው ስራክ ይመስለኛል። ከ4 ኪሎ በኋላ ያወጣው እንዴት ተሰራ? እነማን ተሳተፉበት? ዜማና ግጥም ያው እኔው ጋር ነው። ያው ከዳግም ጋር ብዙ ሀሳቦቹ ላይ በጣም ብዙ ነገሮች አውርተንበታል። ያው አሁን ስራዎችን ስንሰራ ብዙ ነገር እንዲህ ቢሆን እንደዛ ቢሆን ሀሳብ ተሰጣተን ነው የምንሰራውና በዚህ መንገድ ሰርተነዋል ከዳግም ጋር። ሙዚቃውን ዳግም ያለኝ ነው የሰራው። ቪዲዮውን ደግሞ ቅድም የነገርኳችሁ የእግዚአብሔር ድልድይ ፊልም ዳይሬክተር እና ደራሲ አንተነህ ኃይሌ በዚህ አጋጣሚ በጣም ላመሰግነው እወዳለሁ። ወንድሜ ከምላቸው ሰዎች አንዱ ነው። ስለምትወድ አንተ ሁሉም ናቸው። በራሱ ተነሳሽነት በራሱ ሀሳብ በጣም ዝናብ እየዘነበ በጭቃ ውስጥ በብዙ ነገርም የራሱን ክሩ ይዞ ከእውነት ፊልም ፕሮዳክሽን ጋር የሰራልኝ። በዚህም አጋጣሚ የእውነት ፊልም ፕሮዳክሽኖችንም ማመስገን እወዳለሁ እና ቪዲዮ ላይ የተሳተፈው አንተነህ ኃይሌ ነው። እሱ ግን ያው የወንድምነቱን የሰራው የእውነት ወንድሜ ነው። በጣም ነው የምወደው ማከብረው። በዚህ አጋጣሚ ምስጋናዬን ለማቅረብ እፈልጋለሁ ለሱ። ስለዚህ ምን እንጠብቅ ከዳን አድማሱ ከዚህ በኋላ? አሁን ተናግረነዋል። ነጠላ ዜማ አለ። ከዛ የብዙ ሰው ጥያቄ ነው አልበም እየተባልኩ ነው። ያው ግን ሁልጊዜም ሂደት አለው የራሱ የሆነ ነገር ስራ ሲሰራና መጀመሪያ አንድ ስራ ይዘሽ ስትመጪ ህዝብ ሲቀበል ያ በራሱ የሚፈጥርበት ኃላፊነት አለ፣ አደራ አለና ያ የራሱን ሂደት አለው የሚወስደው ነገር። ከዛ አንጻር ነው የቆየሁት እንጂ አሁን ግን ያው ብዙ ነገሮችን ይጀባቸዋለሁ እንመጣለን ብዬ አስባለሁ። ከመለያየታችን በፊት ብታመሰግነው ሰዎች ካሉ እድሉን ልስጥ። ሁሉን ለፈጠረ ለልዑል እግዚአብሔር ምስጋናዬን ማቅረብ እፈልጋለሁ። በዘመኔ ያልተለየችኝ ቅድስተ ቅዱሳን ቅድስት ድንግል ማርያም እናቴ፣ እሷ ምስጋና ማቅረብ እፈልጋለሁ። ከዛ ደግሞ የተሰራበት ማንነት አለ፣ ቤተሰብ፣ እናቴ ወይዘሮ ቀለማምረቴ፣ አክስቶቼ እህቴ ኤልሳቤጥ፣ ዘላለም ቹቹ፣ ሱራፌል፣ ዳግሞ ያሊ፣ ከዛ ደግሞ ትመጣለ አሸናፊ፣ ሚሚ፣ እሱዬ፣ እሱ ነው ታሪክ ከነ ልጆቻቸው የኔ ልጆች ናቸው። በቃ እንደዚህ ማመስገን እፈልጋለሁ። ከዛ በተረፈ ደግሞ የሰራሁትን ነገር ወዶና ተቀብሎልኝ አድናቆት የሰጠኝ ህዝብ፣ በርታ ብሎ ያበረታታኝ ህዝብ፣ የኢትዮጵያን ህዝብ ማመስገን እፈልጋለሁኝ። በተለያዩ አጋጣሚዎች ደግሞ ስራዎችን ስሰራ ስራን ወደንልሃል እና ቀርበህ ከህዝብ ጋርም ተገናኝ የእኛን ምስጋና ውሰድ በማለት በተደጋጋሚ ኢቢኤስ ግብዣ አቅርቦልኛል። መላው ክሩን ማመስገን እፈልጋለሁ። ኢቢኤስ ተቋሙን በሙሉ እናመሰግናለን። እግዚአብሔር ይስጥልኝ። እናመሰግናለን። ከዚሁ ከስቱዲዮአችን ደግሞ የምትጫወትልን መዝጊያ ሙዚቃችን ምንድን ነው የሚሆነው? እንግዲህ የለሽ መሳይ የሚለው መሳይ አለ። ታዲያ ትንሽ ስጠልና ተወዳጅነት ተንደርድረን ልንገባ በአዋፍ ዝማሬ ከሚነቃው እጅግ ከሚያምረው ከብሩህ ጠዋት ምድርን በውበት እስከሚያደምቋት ከጸደይ ወራት የወንዝን ውሃ ዳር ይዞ ከሚያባበባ ከሩቅ ይስባል ጸዳልሽ የመልክሽ ግርማ የታለ ለኔስ እንዳንቺ ተመርጦ ቢታይ ማነው የሚገኝ እኩያሽ የለሽ መሳዬ መሳይ መሳዬ
መሳይ መሳይ አሃ መሳይ አሃ መሳይ እናመሰግናለን ዳንዬ። ሙዚቃውን ወደዚህ እንጋብዛቸውና እኛ እንሰነባበታ። አዎ እንግዲህ እንግዳችን ስለነበርክ ከልብ እጅግ ከልብ አድርገን እናመሰግናለን። ቆይታችን ያማረ ነበረ። ዘና ፈታ ያለው ፕሮግራማችን ይሄንን ይመስል ነበር። በቀጣይ ሳምንት በተለያዩ ዘና በሚያደርጉ ዝግጅቶች እስከምንገናኝ መልካም ሳምንት። በአዋፍ ዝማሬ ከሚነቃው እጅግ ከሚያምረው ከብሩህ ጠዋት ምድርን በውበት ከሚያደምቋት ከጸደይ ወራት የወንዝን ውሃ ዳር ይዞ ከሚያባበባ ከሩቅ ይስባል ጸዳልሽ የመልክሽ ግርማ የታለ ለኔስ እንዳንቺ ተመልጦ ቢታይ ማነው የሚገኝ እኩያሽ የለሽ መሳይ 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 አሃ መሳይ አሃ መሳይ ከክብሩ የሚያስነሳ አለሽ መወደድ ሰረገላውን አስትቶ በእግር የሚያስኬድ ዘውድም ባልደፋም በራሴ እጅም አይኖረው ለኔ ተገባኝ መውደድሽ ለታናሹ ሰው ንጉሥ ከክብሩ የሚያስነሳ አለሽ መወደድ ሰረገላውን አስትቶ በእግር የሚያስኬድ ዘውድም ባልደፋም በራሴ እጅም አይኖረው ለኔ ተገባኝ መውደድሽ ለታናሹ ሰው አይኔን ከፍቼ ባይ ማለት ላይ ከሴጣን ታኩልሽ መሳይ አይኔን ከፍቼ ባይ ማለት ላይ ከሴጣን ታኩልሽ መሳይ አይኔን ከፍቼ ባይ ማለት ላይ ከሴጣን ታኩልሽ መሳይ በአዋፍ ዝማሬ ከሚነቃው እጅግ ከሚያምረው ከብሩህ ጠዋት ምድርን በውበት ከሚያደምቋት ከጸደይ ወራት የወንዝን ውሃ ዳር ይዞ ከሚያባበባ ከሩቅ ይስባል ጸዳልሽ የመልክሽ ግርማ የታለ ለኔስ እንዳንቺ ተመርጦ ቢታይ ማነው የሚገኝ እኩያሽ የለሽ መሳይ 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 አሃ መሳይ አሃ
ያሞጋገሱሽ የፍቅሬ ወሰን ዳርቻ መደምደሚያዬ የነፍስ ያበቃሽ አንቺ ነሽ ሞገስ ግርማዬ ከፊደል ወደ ተመርጦ ስሜ ታጣልሽ ቆነጃጅቶች ሸውቃ ያሞጋገሱሽ የፍቅሬ ወሰን ዳርቻ መደምደሚያዬ የነፍስ ያበቃሽ አንቺ ነሽ ሞገስ ግርማዬ አይኔን ከፍቼ ባይ ማለት ላይ ከሴት አጣሁልሽ መሳይ አይኔን ከፍቼ ባይ ማለት ላይ ከሴት አጣሁልሽ መሳይ አይኔን ከፍቼ ባይ ማለት ላይ ከሴት አጣሁልሽ መሳይ